ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት አላችሁ? እንዴት ሰነበታችሁልን? እኔ ሚኪያስ ነኝ የዘጠነኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የማደርገው ዋነኛ ሐሳብ ስለ አተም ስትራክቸር ኦፍ አናተም ነው ዲስከስ የምናደርገው። እንደምታውቁት ግሬድ 9 ላይ ስለ አተም ስትራክቸር ነው። አተም ምን አይነት ስትራክቸር አለው፣ እንዴት ነው ያ ስትራክቸር የያዘ መሆኑ የታወቀው፣ ምን ኤክስፐሪመንቶች አሉ የሚል በጣም ኢንተረስትድ የሆነ ሐሳቦችን የያዘ ዩኒት ነውና ስለዛ ሐሳቦች ነው ዲስከስ የምናደርገው። የመጀመሪያው ሁሌ እንደተለመደው ዩኒቶች ስንጀምር መጀመሪያ ከዚህ ዩኒት አውትካም ምን ኤክስፔክት ይደረግብናል፣ ምን ነገሮችን ማወቅ ይጠበቅብናል የሚሉ ነገሮችን አይደንቲፋይ ማድረግ ዩኒቱን ስንነጋገር ባውንደሪ ሰርተን ነው የምንገባው ማለት። ስለዚህ ኦኬ ዩኒቱን ስንጨርስ ይሄን ነገር አውቀናል፣ ይሄን ነገር አውቀናል፣ ብለን ራሳችንን ለመገምገም ከኤክስፔክት ከሚደረግብን ምን ያህል አቺቭ አድርገናል የሚለውን አይደንቲፋይ ለማድረግ በጣም ስለሚያግዘን የመጀመሪያ የሚሆነው ለርኒንግ አውትካሙን ዲስከስ በማድረግ ነው የምንጀምረው። ይሄን ከመጀመራችን በፊት ግን እንደተለመደው www.lucybridgeacademy.com የኛ ዌብሳይት ከኛ ወደ እናንተ የተበረከተ የናንተ ዌብሳይት የሆነ ዌብሳይት ነው። በዚህ ዌብሳይት ውስጥ ኤአይሲ ስቱዲዮ ሆኑ 10,000 በላይ ጥያቄዎችን ይዞ ከዛ ባሻገር ደግሞ 5 የተለያዩ ቋንቋዎችን አንደርስታንድ የሚያደርግ ዌብሳይት ነው። ተጠቀሙ፣ አትርፉበት እና በእውነት ለመመሰጋገን ያብቃን እያልኩ ወደ ሐሳብ አስተያየት ደግሞ ካላችሁ ይሄ ቢጨመር ይሄ ቢቀነስ ይሄ ነገር ላይ ይሄ ቢጨመር ደግሞ አሪፍ ይሆናል የምትሉት ነገር አለ። ስለዚህ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ የእናንተን ሐሳብና አስተያየት ይጠብቃል። ሐሳብ አስተያየቶቻችሁን ስጡ። ኦኬ ለርኒንግ አውትካም ጋር እንግባ። በዚህ ዩኒት ውስጥ ምን ነገሮች ኤክስፔክት ይደረጉብናል? የመጀመሪያው ዲስከስ ዘ ዴቨሎፕመንት ኦፍ ዳልተን አቶሚክ ቲዮሪ ኤንድ ሞደርን አቶሚክ ቲዮሪ። የዳልተን አቶሚክ ቲዮሪ እና ሞደርን አቶሚክ ቲዮሪ መካከል ምን ያመሳስላቸዋል፣ ምን ያለያያቸዋል፣ ከዳልተን ወደ ሞደርን አቶሚክ ቲዮሪ የሄደበት ስቴፕ ምንድነው፣ ያንም ምክንያት የሆኑ ሪዝን የሆኑት ነገሮች ምንድናቸው እያልን ዲፋይን እናደርጋለን። ዲፍረንሳቸውን ለምንድነው ከአንዱ ወደ አንዱ መሄድ ያስፈልገው፣ ምን ጎሎት ነው ዳልተን ምን ጎሎት ነው ወደ ሞደርን አቶሚክ ቲዮሪ መሻገር ያስፈልገው የሚለውንም ዲስከስ የምናደርግ ይሆናል። ሌላው ደግሞ ኤክስፕላን the discovery of proton, electron, neutron and nucleus። ስለነዚህ ደግሞ ዲስከስ እናደርጋለን። ሰብአቶሚክ ፓርቲክል የሚባሉ 3 ፓርቲክሎች እንዳሉ እናውቃለን አይደለ? እነማን ናቸው? ኤሌክትሮን፣ ፕሮቶን እና ኒውትሮን። እነዚህ ሰብአቶሚክ ፓርቲክል ምን አይነት ባህሪ አላቸው? እነዚህ ሰብአቶሚክ ፓርቲክሎች ደግሞ አንድ ላይ ሲሆን ለምሳሌ ፕሮቶን እና ኒውትሮን አንድ ላይ የወል ስማቸው ምንድነው? ኒውክለስ ይባላል። ስለዚህ ስለ ኒውክለስም ምን ይዛል፣ ኒውክለስ ቻርጁ ምንድነው እያልን ስለነሱም ዲስከስ የምናደርገው በዚህ ዩኒት ላይ ነው። ከዚህ ባሻገር ዲፍረንሺየት the term like atomic number, mass number, atomic mass, isotope, energy level, valence electron, electroconfiguration እነዚህ ሁሉ በዚህ ስለ አተም ሲወራ በተደጋጋሚ የምንሰማቸው ስሞች ናቸው፣ የምንሰማቸው ቃላቶች ናቸው። ስለዚህ እነዚህ ቃላቶች ወይም እነዚህ ስሞች ምንድናቸው? ማስ ነምበር ምንድነው? አቶሚክ ማስ ምንድነው? አቶሚክ ነምበርና አቶሚክ ማስ መካከል ምንድነው ዲፍረንሳቸው? ለምንድነው የሚጠቅሙ እነዚህ ነገሮች የሚለውንም እናያለን። ስለ አይዞቶፕስ እናያለን። ምንድነው አይዞቶፕስ የሚለውን ነገር እናያለን። ኢነርጂ ሌቭልስ የሚባለው ነገር ምንድነው? ለምን ይጠቅመናል ኢነርጂ ሌቭል ማወቃችን የሚለውንም ዲፋይን እናደርጋለን። ስለ ቫለንስ ኤሌክትሮኖች ደግሞ የተለያዩ አሉ እንደ ቫለንሲ እና ነን ቫለንሲ የሚባሉ አሉ እንደ ምንድነው ዲፍረንሳቸው? ቫለንስ ኤሌክትሮን እና ሌሎቹ ኤሌክትሮኖች ምንድነው ዲፍረንሳቸው በአተም ላይ ያሉ የሚለውንም ዲፋይን እናደርጋለን። ኮንፊገሬሽን እንደምታውቁት አደራደር ፓተርን ማለት ነው አይደለ? ምን መደራደር ምናምን ያስፈልጋል እንዴ? ኤሌክትሮኖችን ያደራደር ደግሞ ቅድመ ሁኔታ ቅድመ ተከተል አለው እንዴ? ስለሱም እዚህ ላይ በስፋት ዲስከስ የምናደርግ ይሆናል ዩኒት 3 ላይ ማለት ነው። ሌላው ዴቨሎፕ ስኪል ኢን ዲተርማይኒንግ the number of proton, ኤሌክትሮን፣ ኒውትሮን ኦፍ ዘ አተም ምንድነው? እንዴት አድርገን ነው ነምበሩን ዲተርማይን ማድረግ የምንችለው? የነምበር ኦፍ ኤሌክትሮን ምን ያህል ይሆናል የአንድ አተም? ይሄ ደግሞ ሊቀንስ ይችላል ሊጨምር ይችላል። እንዴት ነው ዲተርማይን ማድረጊያ ስኪሉን እንለማመዳለን። እዛ በዩኒት 3 ተምረን ስንጨርስ እንዴት ነው የኤሌክትሮኑን ነምበር ዲፋይን ወይም ዲተርማይን ማድረግ የምንችልበት መንገድ ምንድነው የሚለውን ዲተርማይን የምናደርግበት ወይም ስኪል ተምረን ነው የምንወጣው ማለት ነው። ከዛ ባሻገር ስለ አቶሚክ ነምበርና ስለ አቶሚክ ማስንም ወይም ማስ ነምበርም እናወራለን ማለት ነው። እስኪ
ከሌሎቹ በተለየ ሁኔታ የተወሰነ ኢንትሮዳክሽን ለመጀመር ሞክር። ኦኬ ይሄ የአተም ሐሳብ የተነሳው በጣም የቆየ ሐሳብ ነው። አክቹሊ በሚቀጥሉ ሴክሽኖች በሰፊ ዲስከስ ለማድረግ እንሞክራለን። ይሄ የአተም ሐሳብ ከመምጣቱ በፊት ሌላ ሐሳብ ነበር፣ ኮንቲኒየስ የሚባል ሐሳቦች ይነሳ ነበረ። ግን ከ400 ቢሲ አካባቢ ይሄ የአተም የሚባለው ሐሳብ መጣ። ይሄ አተም የሚባለው ሐሳብ ከኢንዲያ አርሊ ኢንዲያን እና ህንዶች እና የግሪክ ፈላስፎች ናቸው ዴቨሎፕ ያደረጉት ወይም ሐሳቡን ያነሱት የነበረው በዋነኝነት ህንዶች እና የግሪክ ፈላስፎች ናቸው። ይሄ አተም የሚባለው ተርም የመጣው ከግሪክ ወርድ ነው፣ አቶሞስ ከሚባል የግሪክ ወርድ። ይሄ አቶሞስ ሚንስ አንከተብል። አንከት ማለት ምን ማለት ነው? which is ፕሪፊክስ ናት አን አይደለ? አን ማለት ኔጌቲቭ ነው። የሚቀጥለው ወርድ ኔጌቲቭ ሚኒንግ የምትሰጥ ናት አይደለ? አንከተብል ማለት የማይቆረጥ ማለት ነው አይደለ? መቁረጥ የማይቻል ነገር ማለት ነው ባይ ዲፎልት። ኢንዲቪዚብልስ ምን ማለት ነው? የማይከፈል የማይሰበረው የማይለያይ ማለት ነው አይደለ? ስለዚህ እቺን ለመጠቆም ነው አቶሞስ የሚለውን ኮንሰፕት የወሰዱት። ይሄንን ኢንዲቪዚቢሊቲ ወይም አንከተቢሊቲን ምን ለማድረግ ዲተርማይን ለማድረግ። ምክንያቱም ሲነሱ ሲከራከሩ የነበረት ከኮንቲኒየስ ሐሳብ ጋር ከሚያራምዱ ከና አርስቶትል ጋር ይከራከሩበት የነበረ ዋነኛ ሐሳብ ምን መሰላችሁ? ይሄ አረ ኮንቲኒየስ የሚባል ነገር የለም፣ የሚያበቃበት ፖይንት አለ። ያቺ ፖይንት የማትሰበር የመጨረሻ ቅንጣት ትገኛለች። የፈለገ ኃይል ብንጠቀም የፈለገ ቴክኖሎጂ ብንጠቀም ልንሰብራት የማንችል ትንሽ ቅንጣት አለች። እንደውም ቅንጣቱን ስም ሰይመንላታል። ስሙን ማናላችሁ ሲባል አቶሞስ ብለናታል። አተም ናት የመጨረሻዋ ቅንጣት ብለው ስም ሰይመው ሐሳቡ ያነሱት በዚህ ምክንያት ነው ማለት። ስለዚህ የመጨረሻ ቅንጣት እንዳለች ልትሰበር ማትችል በጣም የመጨረሻ ቅንጣት እንዳለች ለማሳየት የተነሳ ሐሳብ ነው። ስሙን በዛው አተም በሚባል ጸና ማለት። ስለዚህ ይሄ በብዙ ኤክስፐሪመንቶች ለመረጋጋት ተሞክሯል በሞደርን ጊዜ። ግን በድሮ ጊዜ ግን ያው ፊሎሶፊየሮች ናቸው ሐሳቡን የሚያነሱት። በሐሳብ ብቻ ነው የሚሟገቱት። ኤክስፐሪመንት ላይ የሚሰሩት ነገር የለም። በሐሳብ ብቻ ሙግት ነው የሚኖረው ማለት ነው። ኦኬ ስለዚህ ፊሎሶፊዎች ሐሳብ ያነሳሉ ብለናል። የመጀመሪያው ቲዮሪ ዴቨሎፕ የአተምን ቲዮሪ ዴቨሎፕ አደረገና የአተም ቲዮሪ የሚባለው ኮንሰፕት ያመጣው ጆን ዳልተን የሚባል ነው። በ1808 አካባቢ ያለ የመጀመሪያው የአተሚክን ሞዴል ቲዮሪን ዴቨሎፕ ያደረገ ሳይንቲስት ነው ማለት ነው ጆን ዳልተን። ከዛ በፊት እንደ ሞዴል የተቀመጠ ነገር የለም። እንዳልኳችሁ ከነ ዲሞክራተስ በፊት የነበሩት እነ አርስቶትል እነ ፕሉቶን የሚያነሱት ሐሳብ ኮንቲኒየስ የሚል ሐሳብ ነበር የሚያነሱት። እነሱ ሐሳባቸው ዋነኛ ሐሳባቸው ምንድነው? ኮንቲኒየስ ነው። አንድ ኦብጀክት ብንሰብረው ኮንቲኒቲ አለው የሚል ሐሳብ ነበረ። ከዛ በኋላ ግን እነ ዲሞክራተስ በኋላ ላይ የመጡ ሳይንቲስቶች ደግሞ ምን አይነት ሐሳብ አመጡ? አይ እቺ ኢንዲቪዚብል የምትባላለች አሉ እንጂ ስለ አተሙ ባህሪ ሞዴል ሰርተው ቲዮሪ ቀርጸው አተም እንደዚህ አይነት ባህሪ ያለው አተም እንደዚህ አይነት ባህሪ ያለው ብለው ያስቀመጡት በቲዮሪ ፖስቱሌት የሆነ ነገር ቲዮሪ ነገር የለም ነበር። ዝም ብለው ይከራከሩ የነበረው አይ ኮንቲኒየስ ነው፣ አይ ዲስኮንቲኒየስ ነው፣ ኮንቲኒየስ አይደለም የሚል ሐሳብ ብቻ ነበር የሚያነሱት። ስለዚህ የመጀመሪያው 1808 አካባቢ ሶሊድ ስፊር ዳልተን የመጀመሪያውን ቲዮሪ ዴቨሎፕ አደረገ። ከዛ በኋላ ደግሞ ጄጂ ቶምሰን የሚባል መጣና በኤክስፐሪመንት ምን አገኘ? በኤክስፐሪመንት የኔጌቲቭ ቻርጅን አገኘ። ኔጌቲቭ ቻርጅን ካገኘ በኋላ አረ ዳልተን የነበረው ዝም ብላ የማትሰበር ክብ የሆነች ስፊር የሆነች ኢንዲቪዚብል ኦብጀክት ነበር ብሎ ያሰበ የነበረው ጄጂ ቶምሰን መጣና በኤክስፐሪመንት ሲያረጋግጥ ምን አየ? ኔጌቲቭ ቻርጅ አየ። ኔጌቲቭ ቻርጅ አረ ዳልተን ዝም ብሎ ነው በኔጌቲቭ ቻርጅ የተሞላች ኢንዲቪዚብል ናት ብሎ ያቺን ነገር ስላገኘ ስለ ኔጌቲቭ ቻርጅ ማውራት ጀመረ ማለት ነው። ቻርጅ እንዳለው ዲፋይን ማድረግ ጀመረ ማለት ነው። ከዛ በኋላ ደግሞ አርነስት መጣ። አርነስት ደግሞ ምን አግኝቶ ነበር? በዛ ጊዜ ፖዚቲቭ ቻርጅ አግኝቷልና ፖዚቲቭ ቻርጅ ፖዚሽኑ ምን ጋር እንደሆነ ማውቋል። እናንተ እንደዛ አትበሉ። ልክ ጄጂ ቶምሰን ላይ የነበረው ፖዚቲቭ ቻርጆች አሉ። ፖዚቲቭ ቻርጅ እና ኤሌክትሮን ስፕሪድ የሆኑ ናቸው። ሁለቱም
በቃ ዝም ብሎ ፖዚቲቭም ኔጌቲቭም ቻርጅ ተሰራጭተው ነበር ብሎ ነበር ሐሳብ ያገኘ። ምክንያቱም ኔጌቲቭ ካገኘ ኦኬ ፖዚቲቭም ሊኖር ይችላል ብሎ ስፕሪድ ሆኗል ብሎ ዝም ብሎ ነው ዳልተን ይሄ ኢንዲቪዚብል የሆነች ባዶ ነገር አይደለችም ፖዚቲቭ እና ኔጌቲቭ ቻርጅ የተሞላች ናት ብሎ ነበር ጂጂ ቶምሰን ማለት ነው። ከዛን እርነስት መጣና ምን አለ? እርነስት አራት ተሳሳቱ፣ መሃል ላይ ነው ኒውክለሱ ያለው፣ መሃል ላይ ነው ፖዚቲቭ ቻርጅ አለ፣ ከዛ በኋላ ኔጌቲቭ ቻርጁ ደግሞ ከቦት ይገኛል ብሎ ሌላ ሞዴል ዴቨሎፕ አደረገ ማለት ነው። ከዛም በኋላ ኒልስ ቦሮን መጣ ማለት ኒልስ ቦሮን ሞር ከሞደርን ፔሪዮዲክ ቴብል ጋር ከሞደርን አቶሚክ ሞዴል ጋር በጣም የተቀራረበ የኤሌክትሮን ኮንሰፕት የኤሌክትሮን በጣም ከባድ ናት እንደምታውቁት ኤሌክትሮንን ነው አንደርስታንድ ማድረግ ያቃተው የኤሌክትሮን ፖዚሽን እንጂ ከሞደርን አቶሚክ ሞዴል ጋር በጣም የተቀራረበ የሚባለውን ሞዴል ዴቨሎፕ አደረገ በሃይድሮጅን ላይ ሰርቶ በሃይድሮጅን ኤግዛክት የመጣ ሪዛልት መጥቶለት ነው ይሄንን ዴቨሎፕ ያደረገው። ተመሳሳይ ነው ከእርነስት ጋር ፖዚቲቭ ቻርጅ አለ፣ ግን ቦሮ የሚለየው ምንድነው? ኒውክለስ መሃል ያለችው ኒውክለስ ብቻ ሳትሆን ኒውትሮንንም የያዘ ሆኖ ከዛን ኤሌክትሮኗ አውተር ሞስት ሼል ላይ እንደምትገኝ በስነ ስርዓት ዲፋይን አደረገ። ኦርቢት እንዳለ ዲፋይን አደረገ። ሃይድሮጅን ላይ ያለውን ፕሮፐርቲ እንዳለ ኤግዛክት በሆነ ሪዛልት አስቀምጧል። ኤሌክትሮኑ ሲበዛ ነው የኔልስ ቦሮን ወገቤን ማለት የሚጀምረው ማን ሲበዛ ነው? የኤሌክትሮን ሲበዛ ነው። ከዛ ውጪ ግን በጣም ጥሩ የሆነ ለአቶሚክ ለሞደርን አቶሚክ ሞዴል ወይም ኳንተም ሜካኒካል ሞዴል የሚባል አለ። ሞር አሁን ዓለማችን እየተከተለችበት ያለው ሞዴል ድንቅ ሞዴል እሱ ወደሱ ሙቭ እንዲያደርግ የመሰረት ድንጋይ ጣለ ማለት እንችላለን። ይሄ ኔልስ ቦሮን ሞዴል ነው ማለት ነው። ኦኬ ተማሪዎች በዛሬው ዲስከሽናችን ከዚህ ዩኒት ምን አውትካም ኤክስፔክት እንደሚደረግብን አየን። የተወሰነም ደግሞ ኢንትሮዳክሽን ፓርት ለማውራት ሞከርን። በሚቀጥለው ኢንትሮዳክሽን ሰፋ አድርገን በሚቀጥለው ሂስቶሪካል ዴቨሎፕመንት ኦፍ አቶሚክ ቲዮሪ ኦፍ ማተር 3.1 ላይ ስለ ሂስትሪው ቁጭ ብለን ዲስከስ የምናደርግ አሪፍ ጊዜ እንደሚኖረን ተስፋ አደርጋለሁ። በሚቀጥለው ሴክሽን እስክንገናኝ እናንተም www.lucybridgeacademy.com ዌብሳይታችን ላይ ሰፋ ያለ ሐሳብ ተቀምጧል። እሱን ሐሳብ አንብባችሁ ዲስከሽናችን ሞር ሲምፕል እና አስደሳች እንዲሆን እናንተም ሪፈር አድርጋችሁ ብትመጡ በጣም ደስተኛ የዲስከሽን ታይም ይኖረናል ብዬ አስባለሁ። በሚቀጥለው ሴክሽን ተገናኝተን ስለ ሂስቶሪካል ዴቨሎፕመንት ኦፍ አቶሚክ ቲዮሪ ኦፍ ማተር ዲስከስ እስክናደርግ ድረስ ቸር ሰንብቱ ብዬ የምሰናበታችሁ ሚኪያስ ነኝ ከሉሲ ብሪጅ አካዳሚ።